እንደምን ዋላችሁ የዲያስፖራ ሚዲያ ተከታታዮቻችን። ከስፖርት ዝግጅት ክፍል ነው። ሳሎፕ ሻይሌ ነኝ። በሁለት ጉዳዮች ላይ ለመነጋገር ፈልጌ ነው ይህን ፕሮግራም ያዘጋጀነው። ካለን ሰዓት እጥረት አንጻር ሙሉ ፕሮግራም መነጋገር ባንችልም፣ ነገር ግን ያየሁትን ነገሮች እንድንወያይ ሀሳብ ለመቀያየር ፈልጌ ነው የመጣሁትና በሁለት ቡድኖች ላይ ነው ትኩረት አድርጌ ይህን ፕሮግራም መስራት ያሰብኩት። በቶተንሃም እና በቼልሲ ጉዳይ ላይ ነው። ሁለቱ በጣም ቶተንሃም በጣም ኮላፕስ ማለት ይቻላል። የቼልሲ ግን አጠራጣሪ ጉዳይ ነው። ነገር ግን ሁለቱ ቡድኖች እንዴት ነው የሚቀጥሉት የሚለውን ነገር ማየት ስለፈለኩ ነው እና በሁለቱ ጉዳዮች ላይ ከመስራት ከፈልገው ውስጥ መጀመሪያ ከቼልሲ ጀምር። ቼልሲ አሰልጣኝ ቀይሯል። ሊያምን ሲያመጣ ከአሰልጣኙ ወጣት አሰልጣኝ ነው ያመጣው ከስትራስበርግ ነው ከፈረንሳይ ሊግ ነበር እና ሊያም ሮሲኒየር ይባላል እና ይህ አሰልጣኝ በጣም ወጣት በጣም ጎበዝ የሚባል አሰልጣኝ ነው። ደግሞ ዋይን ሩኒ አብሮት የሰራ አሰልጣኝ ነው እና ምን ብሎታል? as good a coach as I have worked with ብሏል። በጣም አሪፍ አሰልጣኝ ነበር አብሮ ከሰራቸው ውስጥ ሆኗል እና ወደ ወጣትነቱ ብዙ ልምድ የለውም። ነገር ግን ጥሩ ቡድኖች ውስጥ አሳልፏል። ካሳለፋቸው ውስጥ ደርቢ ካውንቲ ላይ አሰልጣኝ ሆኗል። ሁል ሲቲ ከዛን ስትራስበርግ ላይ ሰርቷል። አሁን ቼልሲ ነው አራተኛ ቡድኑ እና ጥሩ ነው። በጣም ሃይሊ ታለንትድ ነው። ችሎታ አለው። ፕሮግሬሲቭ በጣም ራሱን መቀያየር ማለት ማሳደግ የሚችል እና ወጣት ኮች ተብሎ የሚገለጹ አውሮፓ ውስጥ ካሉ ወጣት ኮቾች አንዱ ነው እና ቼልሲ ቤት መጥቷል። አጫወቱ ደግሞ ፖዚሽን ቤዝ ፉትቦልን መሰረት አድርጎ መጫወት የሚፈልግ አሰልጣኝ ነው። ስትራስበርግ ላይ ብዙ አንድ አጥቂ አርጀንቲና አጥቂ ያለ ወጣት የ3 ዓመት ልጅ እና እንዲሁም ደግሞ ብዙ ወጣቶችን ስትራስበርግ ላይ አውጥቷል። በጣም ወጣት ተጫዋቾች ላይ አምኖ ይጫወታል እና ወጣቶች ስትራስበርግ ላይ እንደሚታወቀው የቼልሲ እህት ክለብ ነው እና ከቼልሲም ከስትራስበርግ ያመጣበት ዋነኛ ምክንያት አሁን አዲስ ቢዝነስ ሞዴል ነው። 2-3 ክለብ አይደለም የሚይዙት እና አንዱን በውሰት እየሰጡ የቢዝነስ ሞዴላቸው ነው እና ቼልሲ እና ስትራስበርግ ተማማች ክለቦች ናቸው እና ይህ አሰልጣኝ ስትራስበርግን በሚያሰለጥንበት ሰዓት ላይ ብዙ ወጣት ተጫዋቾችን በማጎልበት የሚታወቅ አሰልጣኝ ነው። በጣም ጥሩ ነው እና ስኬቱ ስትራስበርግ ላይ ሁል ሲቲን አይደንቲቲ ሰጥቶታል ይባላል። በጣም መከላከልም ማጥቃት ላይ አሪፍ ቡድን የሚሰራ አሰልጣኝ ነው። ሁል ሲቲን አይደንቲቲ ሰጥቶታል ይባላል። ስትራስበርግን ደግሞ ወደ አውሮፓ ውድድር ይመልሷል። 7ኛ ሆኖ ጨርሷል ስትራስበርግ ላይ በማሰልጠን ባለበት ሰዓት እና ጎበዝ አሰልጣኝ የሚባል አሰልጣኝ ነው አሁን ቼልሲ ቤት። ነገር ግን ወጥያው ፈጥሞበታል ነው የሚባለው። እንደ ቼልሲ ወጣቶችን አዲስ ሳብሊሽ ያልሆኑ ወጣቶችን ሲያሰለጥን ነው ጥሩ የሚባለው አሰልጣኝ። የበቁ ተጫዋቾችን ማሰልጠን ችሎታው እንዴት ነው የሚባለው ነገር ሲሾም ረብሻ ፈጥሯል። ምክንያቱም ልምድ ስላልነበረው እና ይሄ ወጣቱ አዲስ ወጣቶች ጋር ሲሰራ ነው ጥሩ የሚባለው እና የቼልሲ ጉዳይ አሁን ስታብሊሽ ከሆኑ ወጣቶች ጋር የሚያደርገው ሁኔታ ከባድ ፈተና እንደሚጠብቀው እርግጠኛ ነን። ምክንያቱም አሁን ሲጀምር ጥሩ አጀማመር ነበረው። ነገር ግን አሁን በሚቀጥል ሰዓት መጨረሻ የምናያቸው ወጣቶች ጥሩ አልነበሩም። በኤቨርተን 3-0 ተሸንፈዋል። በፒኤስጂ 3-0 ተሸንፈዋል። እንዲሁም ደግሞ የሚያጫወታ 5-2 ተሸንፈዋል። ኦልሞስት 8-2 ተሸንፎ ከሻምፒየንስ ሊግ የወጣው በኒውካስል ተሸንፈዋል እና በአርሰናል ተሸንፈዋል። ስለዚህ እንግዲህ ከ6 ጨዋታ 5ቱ ተሸንፏል ማለት ነው እና አስቶን ቪላን ያሸነፈበት ጨዋታ ነው በዚህ በ6ቱ ጨዋታዎች ውስጥ የሚገባው እንጂ ኦልሞስት በኤቨርተን በኒውካስል በአርሰናል የተሸነፈበት ጨዋታ እንዲሁም በቼልሲ ደርሶ መልስ የተሸነፈበት ጨዋታ አለ። አሁን ይሄ ነገር ነው ጥርጣሬ ውስጥ እንዲገባ ያደረገው እንጂ አጀማመሩ ጥሩ ነበር። ፖዚሽን ቤዝ ፉትቦል የሚጫወተው ጥሩ ጎል የሚያገባ ቡድን ይሰራል፣ ጥሩ የሚከላከል ቡድን ይሰራል። ለሁል ሲቲ የሰጠው የሁል ሲቲን ያጫወት ዘይቤ ራሱ በጣም ተወዳጅ እንዲሆን አድርጎታል። ስትራስበርግ ላይ ደግሞ ወደ አውሮፓ መልሶታል። ከተጫዋቾች ጋር ያለው ግንኙነትን በጣም መልካም ነው። ሂውማን ነው ይሉታል እና ከበረኛ ጀምሮ ተከላካዮች ኳስ መስርተው የሚታወቅ ቡድን ነው የሚሰራው። ይህ አሰልጣኝ እንግዲህ እናየዋለን ከአሁን ምኞት ማየት። ነገር ግን እንደሚታወቀው ማሬስካ ሲባረር ኩኩሬላ ኖ ፕሮብሌም ብዙ አልተናደደበትም። ነገር ግን እነ ኢንዞ ፈርናንዴዝ በጣም እየረበሹ ነው።
በጣም እየረበሹ ነው። እንዴት ይወጣል ማሬስካ ሳይናገረን የወጣው? እንግዲህ የተጫዋች ፕሌየር ፓወር የሚባለው እንዴት ሳይነገር ይወጣል? እንዴት እንዲያወያዩዋቸው ፈልገው ነው መሰለኝ እያመፁበት ነው። እና መልበሻ ክፍሉ እንደውም ኢንዞ ፈርናንዴዝን 2 ጨዋታ ከልክለውታል። እንደውም ያየሁት ጋዜጣ ላይ ዴሊ ሜል ምን ብለው አወጥቷል? ይሄ ተጫዋች በሚገርም ሁኔታ በዘረኝነት የአርጀንቲና በዘረኝነት ነው በደንብ የሚታወቁት። እንደ ኢትዮጵያን እኛ አብዛኞቻችን የብራዚል ደጋፊዎች ነን፣ ከለርም ናቸው ምናምን። አርጀንቲና ብዙ ማለት አልፈልግም፣ ብዙ ማውራት አልፈልግም። ነገር ግን አርጀንቲና በምር የሚታወቁት ታሪክ እናውቃቸዋለን። ታሪካቸው እንደ አፍሪካም እንደ ኢትዮጵያም ከጥቁር ጋር ያላቸው ነገርና ፈረንሳይ ተጫዋቾችን ሞክስ ያደርጓቸው ነበር ያለ ዋንጫ ላይ። እንደውም ኢንዞ ፈርናንዴዝ ከነዚህ ሞክስ ያደርጉ ከታዩ ተጫዋቾች አንዱ ነበርና የፈረንሳይ ጥቁር ተጫዋች ፈረንሳይ ለጥቁር ያላቸው ደግሞ ክብር እናውቃለን። በጣም ጥቁር ተከብሮ የሚኖርበት ሀገር ነው እና ፈረንሳዮችን በጣም በሚገርም ሁኔታ ሲያንቋሽሿቸው፣ ጥቁሮቹን ሲሳደቡ ቪዲዮ ተይዞበት ቼልሲ አውግዝ ተብሎ አውሮፓኖቹ እንደዛ ሲሰደብ ቼልሲ ያን ሁሉ ተቋቁሞ ይሄን ልጅ ከቨር አድርጎት ነበር። ነገር ግን ቼልሲ በሱ ውድቀት ሰዓት ዘረኛ ሆኖ ሲሳደብ ኢቭን አብሮ የሚጫወቱ ቼልሲ ውስጥ የሚገኙ ጥቁር ተጫዋቾች ከሱ ጋር አንጫወትም ባሉበት ሰዓት ቼልሲ ድጋፍ ሆኖታል። እሱ ግን የቡድኑ ሁለተኛ አምበል ሆኖ ቼልሲ በወደቀ ሰዓት ቼልሲን ከቨር አላደረጉም። እሱ ወጥቶ እንደውም ሌሎች ተጫዋቾች ማነሳሳት በሚገባበት ሰዓት እንደውም የሆነ በቅርቡ ያደረገው 3-4 ጋዜጦች ላይ እየወጣ ቼልሲ ቤት ችግር አለ፣ ቼልሲ ቢዝነስ ሞዴል ልክ አይደለም፣ ቼልሲ መልቀቅ ፈልጋለሁ እያለ የሌሎች ተጫዋቾችን እየረበሸ ነው። በዚህም ግን 2 ጨዋታ ተቀጥቷል። ስለዚህ አሁን ሮሲኒዮር ከሚያጋጥመው ችግሮች ውስጥ አንዱ ችሎታው አቅሙ እያለው ከእንደነዚህ አይነት ስነምግባር ካላቸው ሊሆን ይችላል፣ ስነምግባር ከሌላቸው ተጫዋቾች ጋር ሊሆን ይችላል፣ ስታብሊሽ ከሆኑ ተጫዋቾች ጋር ተዋህዶ መልበሻ ክፍሉን ስቴብል ማድረግ አለበት። ይሄ የእሱ አንዱ የሚጠብቁ ፈተና ነው። በተለይ እንደ ኢንዞ ፈርናንዴዝ እኔ ይገርሙኛል። አርጀንቲና የሚወጡበት አካባቢ አንድ አካባቢ ነው እንደዚህ አይነት ተጫዋቾች እና ያው ይታወቃል የአርጀንቲና ታሪክ ብዙ ማውራት ነው። ስፖርት ማለት ፊፋም እንዴት እንደሆነ እንደዚህ አይነት ተጫዋቾች እርምጃ እንደሚወስድ፣ ምክንያቱም ፊፋ አላማው ከዘረኝነት ጋር የተያዙ ነገሮች አይደግፍም እና አሁን ላይ ግን እያየን ያለ ነው ግራ የሚያጋባ ነገር ነው። ለምን እርምጃ እንደማይወስዱ በእንደዚህ አይነት ነገሮች ላይ በጣም እየገረመ ነው። ፊፋ በፊት የሚታወቅበት ነገር ለኔ ውሳኔ እየዘገየ ነው። ምክንያቱም ውበቱ እግር ኳስ ፍቅሩና አንድ ላይ ማሳለፉ ይሄን ነገር እያሳጠረው ነው እና እንደነዚህ አይነት ተጫዋቾች መቀጣት አለባቸው። እንደዚህ በዘረኝነት ላይ ምንም ሆኖ አይደለም እናውቀዋለን፣ ግን እንደዚህ አይነት ተጫዋቾች ታሪካቸው መማር አለባቸው። ኢንተርናሽናል ኮሚኒቲው መስሎ መኖር፣ ተላምዶ አክብሮ መኖር፣ ካልቸር ባህል ለምዶ መኖር መቻል አለባቸው። ፔሌስትሪ የቅርብ ጊዜ ነው እንደውም ፔሌስትሪ ህግ የሚባለው ተጫዋቾች ልብሳቸውን ሸፍነው እንዳይናገሩ የሚባል ህግ ነው። አርጀንቲና ነው እሱ እና እንደዚህ አይነት ነገሮች ኢንዞ ፈርናንዴዝ የመጣውን ነገር መቋቋም አለበት። ኩኩሬላ አልተቀጣም፣ እሱን ሞዴሉን የተቸው። ምክንያቱም ቼልሲ ተጫዋቾች በገፍ ይገዛል፣ በገፍ ይሸጣል። ስቴብል አድርጎ የሚሰራው ነገር የለም። ትርፍ ላይ ነው እንጂ ፎከስ ያደርገው ውጤት ላይ ፎከስ አላደረገም። ሜሴች አድርጓል። አሰልጣኝ እሱ ላይ ትንሽ የከፋኝ ነገር ቢኖር ለምን ለኔ አልነገረኝም ብሏል። ስለዚህ ከኩኩሬላ ጋር መፍትሄ ይኖራቸዋል ብዬ አስባለሁ። ቼልሲ ይሄ ፈተና አለበት፣ ይሄን ነገር ይወጣል ብዬ አስባለሁ። በጣም ሌላኛው ደግሞ የምናየው ክለብ ቶትንሃም ነው። ይሄ ለመውረድ አደጋ ያጋጠመው ክለብ እና በ1 ነጥብ ነው ከወራጅ ቀጠና ከዌስትሃም በልጦ የሚገኘው እና ቶትንሃም በሚገርም ሁኔታ የቶትንሃም ታሪክ ካያችሁ ለሩብ ክፍለ ዘመን ኤክስኪዩቲቭ ዳይሬክተር የነበረውን ኤክስኪዩቲቭ ቸርማን የነበረው ዳኒ ሌቪን ሉዊስ ፋሚሊ ማለት ሃይስት ስቶክ ሆልደር የሚባሉት ቶትንሃም ውስጥ ስቶኮች ናቸው። የተለያየ አይነት ዋጋ ስቶኮች አሉ። ከዛ ውስጥ ሃየር ሼር ሆልደር ይባላሉ ሉዊስ ፋሚሊ። እነሱ ናቸው በእነሱ ጫና ነው ያባረሩት ከ25 ዓመት በኋላ 25 ማለት ከሩብ ክፍለ ዘመን በኋላ የተባረሩ እና በጣም የሚገርመው ከማባረራቸው ያባረሩበት ሁኔታ ነው በጣም የሚያሳዝነው። ለስብሰባ ከፒተር ካርሊንግተን ጋር ለስብሰባ ከዳይሬክተሩ ጋር ለስብሰባ በሄደበት ሰዓት ነው እንዲባረር የተደረገው እና በጣም በሚገርም ሁኔታ ምንድን ያሉት እቃውን ራሱ ገብቶ እንዳይወስድ አድርገው ነበር። 25 ዓመት እንደዛ ሲያባረር ሲመልስ ሲቀንስ የነበረ ሰው እንዲህ በቀላሉ መባረሩ ሁሉም ሰው ነው ግራ የገባው እና በጣም በተዋርዶ የተባረረው እና እሱም እኔ ከወጣው በኋላ ግን ታመሰግኑኛላችሁ፣ ከወጣው በኋላ ታዩኛላችሁ። እያየነው ነው ቶትንሃም አምና የሆነውን ነገር አይተናል።
ከመውደቅ ነው የተረፈው። ያምናውን አሁን ዘንድሮ ደግሞ ዘንድሮ ከባድ ጨዋታዎች አሉ። ምን እንደሚያጋጥመው ቶትናም አይወድቅ ማለት አልችልም። ቶትናም እና ኤቨርተንን ዌስትሃም እና ኖቲንግሃም አሰልጣኝ ቀይሯል። ምን አይነት ነገር ሊፈጥሩበት እንደሚችሉ አይታወቅም እና ቶትናም ሊወድቅ ይችላል፣ ሊወርድ ይችላል። ሌቪ ግን ዋንጫ አላበላህም ተብሎ ነው ከ25 ዓመት በኋላ የተባለው። ነገር ግን ሌቪ ይሄ ሲባል ኳይተርቴን ምን ያህል አሻሽሎት ምን ያህል 60 ኦልሞስት ወደ 62850 ደጋፊ መሸከም የሚችል ስቴዲየም ሰርቶ ለማመጃ ስቴዲየም ሰርቶ ቶትናምን ፋይናንሻሊ ስትሮንግ አድርጎታል፣ ተፎካካሪ አድርጎታል። እነ ዣቪ ሲሞንስን በጣም ወደው ፒኤስቪ የነበረ የሆላንዳዊ ተጫዋች ከዛ ከፒኤስቪ አንስተው ደግሞ ጀርመን አርቢ ሊፕዚንግ ነበር። ከአርቢ ሊፕዚንግ ነው ቶትናም የመጣው። ተፎካክሮ ከትልልቅ ክለቦች ጋር መጣው ልጅ ነው። እነ መሐመድ ቅዱስን አምጥቷል። አሁን ቶትናም ቤት ውስጥ ዳንኤል ሌቪ ከለቀቀ በኋላ ነን ኤክስኪዩቲቭ ቸርማን ሆኖ የተሾመው የበፊቱ ዳይሬክተሩ ፒተር ካርሊንግተን ነው እና በሌዊስ ፋሚሊ ውሳኔ ነው የተባረረው እና ውጤት አላመጣም ሜዳ ተብሎ ነው። አሁን ውጤቱም እየወደቃቸው ነው፣ ኪሳራ ውስጥም እየገቡ ይችላሉ። ቶትናም የተጫዋቾች ጥራቶቹ በጣም የሚገርም ነው። ፈረንሳይ ከአርጀንቲና ብሔራዊ ቡድን ጨዋታ መጨረሻ የሳተው ልጅ ከፒኤስጂ ያስፈረሙት ልጅ እነሱን እነ ዣቪ ሲሞንስ ያሉት ትልቅ ቡድን ነበር። ነገር ግን ቶትናም አሁን ወርዶ ላለመውረድ የሚጫወት ቡድን ሆኗል እና ከአውስትራሊያን አሰልጣኝ ካባረሩ በኋላ ቶማስ ፍራንክን ያመጣው ሌቪ ነበር። በጣም ከወጣቶች ጋር ካለው ነገር አንጻር በጣም ስኬታማ ነገሮችን ሰርቶ ነበር። ቶትናም በሚገርም ሁኔታ በኖቲንግሃም 3-0 ተሸንፏል። ከሊቨርፑል ጋር ብቻ ናቸው ወጣው ማለት። ከዛም በፓላስ 3-1 ተሸንፏል። በፉላም 2-1 ተሸንፏል። በአርሰናል 4-1 ተሸንፏል። በዩናይትድ 2-0 ተሸንፏል። ማለት 5 ከ6 ጨዋታ 5 ጨዋታ ተሸንፏል። አንድ ጨዋታ ናቸው። ባለው ፒስ ከቀጠለ ቶትናም ፕሪሚየር ሊግ ሊቀጥላል የሚቀጥለው ዓመት ማለት ያስፈራል እና ቶትናም ኢጎር ቱዶርን አምጥቶ ካርሊንግተን በጣም የተሳሳተ ውሳኔ። ኢጎር ቱዶር ጁቬንቱስ ላይም ጥሩ ያልሆነ ጊዜ አሳልፎ ነበር እና ውሳኔዎች የተሳሳተ በሆነ ቁጥር ተጫዋቾችም ቡድኑም ግራ የተጋባ ይመጣል። የተሳሳተ ውሳኔ ወሰኑ፣ ሉዝ አድርገዋል እና ኢጎር ቱዶር ለቆ አሁን በሚገርም ሁኔታ ከማርሴ አሰልጣኛቸው አምጥተዋል። ዲዘርቢ ሲመጣ ከማርሴ በሚገርም ሁኔታ ለዲዘርቢ የሴቶች ማህበር ለምን እንዴት ሴት ተጫዋቾችን የሚደበድብ ተጫዋች ትደግፋለህ ብለው የወቀሱት ነው። ደግፋል ብለው የወቀሱት ነው። ይባረርልኛል ነው። በግርግርም ቢሆን አምጥተውታል እና ቶትናም ላይ ዲዘርቢ የሚሰራውን ስራ እናያለን እና ቶትናም ዘንድሮ ላለመውረድ የተጫወተ በሚገርም ሁኔታ ላለመውረድ የሚጫወት በሶስተኛ ለአራተኛ የሚጫወትበት እና ሁለተኛው ነው ሌስተር ይጨርሳል በጣም የጨረሰ ቡድን ነበር። አሁን በሚገርም ሁኔታ ላለመውረድ የሚጫወት ቡድን ሆኗል ቶትናም እና ሁለቱ በጣም አስገራሚ ቡድኖች ናቸው። ጥሩ አቋም ላይ የማይገኙ ቡድኖች ናቸው። የሚቀጥለው ሊቨርፑል እና ዩናይትድ ላይ እንሰራለን። ዩናይትድ አሰልጣኝ ጉዳይ እና የሊቨርፑልም ደግሞ ተከታታይ ሽንፈት እስከምን ያደርሰዋል? አርኔ ስሎት ምንድን ነው የሳላ ተከታይ ማን ነው? ሳላን የሚወስነው ማን ነው? በሚገርም ማን ነው የሚተካው የሚለውን ነገር በደንብ እንነጋገራለን። ሳላ በጣም ቁልጭ ነው። እንዴት እንደሚተካ መታወቅ ያለበት ልጅ ነው። በእንደዚህ አይነት ፕሮግራም ላይ ዩናይትድ እና ሊቨርፑል ከበር እናደርጋለን። አመሰግናለሁ። መልካም